Islamic Revolutionary Guard Corps Navy በሆርሙዝ የባህር ወሽመጥ በነዳጅ ጫኝ መርከቦች ላይ ጥቃት ተፈጽሟል። የዓለም ነዳጅ ዋጋ በከፍተኛ ሁኔታ ኑሯል። በመካከለኛው ምስራቅ የተቀሰቀሰው ግጭት በዛሬው ዕለት ተባብሶ የቀጠለ ሲሆን በሆርሙዝ የባህር ወሽመጥና በኦማን ባህር ላይ በሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ መጠነ ሰፊ ጥቃት ተሰንዝሯል። ይህ ጥቃት የተፈጸመው የኢራን የበላይ መሪ መገደላቸውን ተከትሎ የሀገሪቱ አብዮታዊ ዘብ በባህር መስመሩ ላይ የሚደረገውን ማንኛውንም እንቅስቃሴ ለማገድ ማስጠንቀቂያ በሰጠበት ወቅት ነው። ፓናማ ሰንደቅ ዓላማ የምትጓዝ ስካይላይት የተባለች መርከብ በእሳት የተያዘች ሲሆን 4 የሰራተኞቹ አባላት ላይም ጉዳት ደርሷል። በተጨማሪም ኤምኬ ዲቪዮም የተባለ የማርሻል አይስላንድ መርከብ በከባድ መሳሪያ ተመታ የነበረ ሲሆን በዚህ ምክንያት የአንድ ሰራተኛ አባል ህይወት መጥፋቱ ተገልጿል። ሄርኩለስ ስታር የተባለችው ጂብላተራል መርከብ በተመሳሳይ ጥቃት ቢሰነዘርባትም በመርከቧ ላይ የተነሳው እሳት መቆጣጠር ተችሏል። ይህ የደህንነት ስጋትን ተከትሎ እንደ ሜርሲክና ኤምኤስሲ ያሉ ግዙፍ የዓለም ጭነት መርከብ ድርጅቶች በዚሁ መስመር የሚያደርጉት ጉዞ በይፋ ቆመዋል። በአሁኑ ወቅት ከ200 በላይ የሚሆኑ መርከቦች በባህረ ሰላጤው መግቢያ ላይ ቆመው የሚገኙ ሲሆን ይህም በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል ተፈጥሯል። በዚህ ምክንያት ብሬንት ክሩድ የነዳጅ ዋጋ ዛሬ ጠዋት የ13% ጭማሪ በማሳየት በአንድ በርሜል $82 ደርሷል። ዓለም አቀፍ የባህር ላይ ደህንነት ተቋም በቀጣዮቹ ጥቂት ቀናት ውስጥ ተጨማሪ ጥቃቶች ሊሰነዝር እንደሚችል ከፍተኛ ማስጠንቀቂያ እየሰጠ ይገኛል።